መሐመድ ሳላህ በሊቨርፑል ቤት አዲስ ለተጨማሪ 2 ዓመታት የሚያቆየውን ኮንትራት ትናንትና ተፈራርሟል። ሙሉ የውድድር ዓመቱን የቆየውን የኮንትራት ፈርም አትፈርም ሳጋ አሁን መቋጫ አግኝቷል። ትናንት በአንፊልድ ላይ ጥቁር በጣም ሰፊ ባጊ ሱሪ ነገር ለብሶ ጥቁር ጫማ አድርጎ እርሱን ቀዩን ማሊያ አስለብሰውት የንጉስ ወንበር ላይ አስቀምጠውት እነርሱ ግብጻዊው ንጉስ ያሉ አይደል የሚጠሩት የሚዘምሩለት ዘ ኢጂፕሽን ኪንግ ያሉ ነውና የንጉስ መጎናጸፊያውን አድርገውለት ጥሩ ወንበር ላይ አስቀምጠውት የውል ማራዘም ዜናውን በዚያ ፎቶ ይፋ አድርገዋል። 2024 2025 የውድድር ዓመት የሶስት ተጫዋቾች የኮንትራት ጉዳይ የትሬንት አሌክዛንደር አርኖልድ የቨርጂል ቫን ዳይክ እና የመሐመድ ሳላህ ሙሉ የውድድር ዓመቱን የቆየ ወሬ ነው። በሊቨርፑል ቤት አሁን ቢያንስ የአንደኛው አልቆላቸዋል። የ32 ዓመቱ ሳላህ ዘንድሮ በ31 የፕሪሚየር ሊግ ጨዋታዎች ላይ 27 ጎልና 17 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ነው። በሊጉ በቀጥታ 44 ጎሎች ላይ መሳተፍ ችሏል። የሊቨርፑል ደጋፊዎች በክለቡ ላይ ጫና እያደረጉ ነው የቆዩት። ይሄንን ተጫዋች አስፈርሙት እንጂ ምንድነው የምትጠብቁት? ለሳላህ ኮንትራቱን ስጡት እንጂ እያሉ አሁን የውል ማራዘሚያውን ፈርሟል። የእርሱ ትልቁ ዜና ክለቡ በቀጣይ 7 የሊግ ጨዋታዎች አላቸውና እነዚህ ጨዋታዎች ላይ አተኩረው የፕሪሚየር ሊግ 20ኛ ዋንጫቸውን ለማሳካት ከ5 ዓመት በኋላ ደግሞ 2ኛ ዋንጫቸውን በእጃቸው ለማስገባት በሩን ይከፍትላቸዋል። ይሄ ተጫዋች በሁሉም ውድድሮች ላይ በ45 ጨዋታ በዚህ ውድድር ዓመት 32 ጎልና 22 ለጎል የሚሆኑ ኳሶችን አመቻችቶ ያቀበለ ነው። 54 ጎሎች ላይ በቀጥታ ተሳትፏል በ45 ጨዋታ። ታዲያ ውል ለመስጠት የሚያስችል ምን ነገር አለ? ሳላህ 2017 ላይ ነው ከሮማ ወደ ሊቨርፑል የተዘዋወረው። ከዚያ በኋላ 184 የፕሪሚየር ሊግ ጎሎችን ማስቆጠር ችሏል። በፕሪሚየር ሊጉ ታሪክ 5ኛ ከፍተኛው ጎል አስቆጣሪ ነው። በጣምራ ይዞታል የ5ኛነቱን ደረጃ። ለሊቨርፑል ደግሞ በሊጉ ከፍተኛ ጎል አስቆጣሪ ሆኖ ተመዝግቧል። በሁሉም ውድድሮች 243 ጎሎችን አግብቷል። ለክለቡ ይሄ ደግሞ የምንጊዜም 3ኛ ከፍተኛ ጎል አስቆጣሪ ያደርገዋል። 2 ጊዜ የአፍሪካ የዓመቱ ምርጥ ተጫዋች ተብሎ የተመረጠው ሳላህ 2 ጊዜ ከግብጽ ጋር የአፍሪካ ዋንጫን ለማንሳት ከጫፍ ደርሶ 2ኛ ያጠናቀቀው ተጫዋች በሊቨርፑል ቤት 1 የፕሪሚየር ሊግ፣ 1 የቻምፒየንስ ሊግ፣ 1 የክለብ ዓለም ዋንጫ፣ 1 የኤፍኤ ካፕ፣ የሊግ ካፕ 2 ጊዜ ዋንጫዎችን አሳክቷል። በ8 ዓመታት ቆይታው በሊቨርፑል እንግዲህ ትልልቅ የሚባሉ ስኬቶችን ማስመዝገብ የቻለው ተጫዋች አሁን ወደ 10 ዓመት ያደርገዋል። 8 ዓመታት የነበረውን የሊቨርፑል ቆይታ 10 ዓመታት እንደሚሆን ተስፋ አድርጋለሁ ብሏል። ትላንትና በህይወቱ በጣም ደስተኛ ነው። በእግር ኳሱም በሊቨርፑል እጅግ ደስተኛ እንደሆነ ገልጿል። የእግር ኳስ ዘመኔ ምርጥ ጊዜ እዚህ ያሳለፍኩት ነው። እዚህ ለመቆየት የፈረምኩት ትልልቅ ዋንጫዎችን እንደምናሸንፍ እርግጠኛ ስለሆንኩ ጭምር ነው የሚል ሐሳቡን ነበረ ያጋራው። 3ቱ የቡድኑ ወሳኝ ተጫዋቾች እስከ መጨረሻው የውል ዘመናቸው ድረስ እንዲዘልቁ መፍቀዳቸው ሊቨርፑል ትልቅ ጫና ውስጥ እንዲገቡ አስገድዷቸው ነበረ። የ26 ዓመቱ ትሬንት አሌክዛንደር አርኖልድን እንኳ ያጡት ይመስላል። በዚህ ስህተታቸው ምክንያት ተጫዋቹ ወደ ሪያል ማድሪድ ማቅናቱ አይቀሬ ነው። ሌላኛውን ቨርጂል ቫን ዳይክን ግን ለማቆየት ተስማምተዋል። በቀጣይ ደግሞ የሚጠበቀው የእርሱ ዜና ነው። የሳላህ መቆየት በክለቡ ዙሪያ ያሉትን አለመረጋገጦች፣ ጥርጣሬዎችን ሁሉ አሁን የሚቀርፍ ነው። ከ1 ዓመት በፊት የክለቡ ስፖርቲንግ ዳይሬክተር ሆኖ የተሾሙት ሪቻርድ ሂውስ በጣም ትልቅ የሚባለውን ድል ነው ያስመዘገቡት ሳላህን ለማቆየት በመስማማታቸው። ከሳላህና ከወኪሉ ራሚ አባስ ኢሳ ጋር በውል ጉዳይ ለወራቶች ሲደራደሩ ቆይተዋል። አሁን ሪቻርድ ሂውስ አሳክተውታል፣ ሳላህን አቆይተውታል። ፌንዌይ ስፖርትስ ግሩፕ የእግር ኳስ አካሄዳቸው በተለይ እድሜያቸው ለገፋ ተጫዋቾች ትልልቅ የሚባሉ ውሎችን ለመስጠት ፍላጎት አልባ ነው እና አሁን ሰኔ ወር ላይ 33 ዓመት የሚሞላውን ሳላህ
ኮንትራት ሰጥተው ያቆዩት ይሆን ተብሎ በጣም ትልቅ ጥርጣሬ ውስጥ ደጋፊዎች ገብተው ነበር። ይህንን ሁሉ ያስቀረ ነው የኮንትራት ማራዘሚያዎቹ ለተጫዋቾች የሚሰጡት ተጫዋቾች ወደፊት ስለሚያስመዘግቡት ብቃታቸው ወደፊት ሊያሳኩት ስለሚችሉት ነገር ስሌት ውስጥ ገብተው ነው እንጂ ባላቸው ታሪክ አይደለም። ሳላህ ባለው ታሪክ የሁሉ ጊዜም አይቆይም ነበረ ኮንትራት ለመስጠት ባለው ነባር ብቃት ቢሆን ወይ ደግሞ ባሳለፈው ነገር ቢሆን፣ ግን እርሱ አይደለም ከግምት ውስጥ የሚገባው የወደፊቱ ነው ከግምት ውስጥ የሚገባው። ኮንትራት ብንሰጠው የኮንትራቱን ጊዜ በተገቢው መንገድ ያገለግለናል ነው የነሱ ጥያቄ። የሳላ 184 የሊግ ጎሎች በሊጉ የምንጊዜም ከፍተኛ ጎል አስቆጣሪነት 5ኛ ላይ ያስቀምጦታል። አሁን የበለጠ ወደፊት እንዲጠጋ ያስችሏል 2 ዓመት ኮንትራቱ። አለን ሽረር 260 ጎሎች ላይ የፕሪሚየር ሊጉ የምንጊዜም ከፍተኛ ጎል አስቆጣሪ ነው። ሃሪ ኬን 213 አሉት፣ ሁለተኛ ነው። ዌይን ሩኒ 208፣ አንድሪ ኮል 187፣ ሰርጂዮ አጉዌሮ እና መሐመድ ሳላህ 184 ጎሎች አሉት። ምናልባት የአንድሪ ኮል በዚህ የውድድር ዓመት ሊሰበር የሚችል ነው። ምክንያቱም በዚሁ አካሄዱ ከቀጠለ 187 ጎሎችን አንድ ሃትሪክ እንደማለት ነው እና ቶሎ ይደርስባቸዋል። ከዚያ ትልቁ ታርጌት ዌይን ሩኒ እና ሃሪ ኬን ላይ ይሆናል ማለት ነው። 208 እና 213 ጎሎች ላይ ኢላማውን አድርጎ በቀስት በወንጭፍ አወራወር ደስታውን የሚገልጸው ሰው እነዚህ ላይ ኢላማውን ያደርጋል፣ ቀስቱን እነሱ ላይ ለመወርወር። ሳላ ያለውን የጎል ማግባት ብቃት ከጨዋታ ጨዋታ ከአመት ዓመት እየጨመረ ነው የሚገኘው። ይሄ ዳታዎች ያግዙታል። ቁጥራዊ መረጃዎች በደንብ አድርገው ይህንን ይደግፉለታል። በብዛት ክለቦች እድሜያቸው ከ30 የተሻገረ በተለይ ደግሞ የአጥቂ ስፍራ ተጫዋቾችን ትልቅ ኮንትራት ለመስጠት ፍርሃት አላቸው። ምክንያቱም እነዚህ ተጫዋቾች ፍጥነታቸው ይቀንሳል፣ ጉልበትና ጥንካሬያቸው ያንሳል። ስለዚህ ሳላ ቀጣይ ሰኔ ላይ 33 ዓመት የሚሞላው ተጫዋች እንደው ፍጥነቱ ቀንሶባቸው በኋላ እንዳይቸገሩና ብዙ ገንዘብ ደግሞ እያሸከሙት የኮንትራት ጊዜውን እስኪያበቃ ድረስ እርሱን ባለዳ ሆኖ ከመቀመጥ ብለው ሲጠብቁ ነበር። ግን ሳላ እንደዛ አይደለም። ይበልጡኑ ፍጥነቱ ይበልጡኑ ጉልበቱ እየጨመረ ነው የመጣው። ለምሳሌ ወደ ሊቨርፑል ሲመጣ 2018-19 ማነው 2017-18ን ብንተው 2018-19 ላይ የሞሳላ በጣም ከፍተኛ የሚባለው ስፒድ ወይንም ፍጥነቱ 30.9 ኪሎ ሜትር በሰዓት ነበረ የሚምዘገዘገው፣ ወደ 31 ኪሎ ሜትር የተጠጋ እንደማለት ነው። ባለፉት 3 ዓመታት ግን ሳላ ይሄንን እያሻሻለ መጥቷል። አሁን በዚህ የውድድር ዓመት ሳላ በሰዓት 31.1 ኪሎ ሜትር በሰዓት እየሮጠ ነው የሚገኘው። ይሄ ማለት ያን የወጣትነት ዘመኑ ላይ ከነበረው ፍጥነት የበለጠ አሻሽሎታል እንደማለት ነው። ከዛ ባለፈ በእነርሱ አጠራር ጎል ኢንቮልቭመንት የሚሉት የበለጠ እየተሻሻለ መጥቷል። 2017-18 የመጀመሪያው የውድድር ዓመት በፕሪሚየር ሊጉ 32 ጎልና 10 ለጎል የሚሆኑ ኳሶችን አመቻችቶ በወጣበት ዓመት ሞሳላ በየጨዋታው በየ90 ደቂቃው 0.99 ጎልና 0.31 አሲስት ያስመዘግባል። በሬሾ ስንመለከተው አሁን በዚህ የውድድር ዓመት 27 ጎልና 17 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። 0.88 በየ90 ደቂቃው ጎል ያስቆጥራል። ወደ 1 ጎል ገደማ እንደማለት ነው በየጨዋታው። ደግሞ 0.56 ለጎል የሚሆን ኳስ አመቻችቶ ያቀብላል። በፕሪሚየር ሊጉ በየሁለት ጨዋታው ቢያንስ 1 ለጎል የሚሆን ኳስ አመቻችቶ ያቀብላል እንደማለት ነው። በፕሪሚየር ሊጉ በጎል ኢንቮልቭመንት ወይንም በጎል ተሳትፎ ሞሳላ በጣም አስገራሚ ቁጥር ነው ያለው። 267 የጎል ተሳትፎዎች አሉት ሞሳላ። በጥቅሉ ወደ ሊቨርፑል ከመጣ በኋላ 243 ጎልና 111 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በፕሪሚየር ሊጉ ከርሱ የተሻለ የጎል ኢንቮልቭመንት ወይንም የጎል ተሳትፎ ያለው ተጫዋች ዌይን ሩኒ ነው። 276 የጎል ተሳትፎ አለው። ሪያን ጊግስ 271 የጎል ተሳትፎዎች አሉት በአሲስትና በጎል ቁጥሮች ተደምሮ ማለት ነው። ሞሳላ 267 ላይ ደርሷል። እነዚህን ተጫዋቾች በቅርቡ ሊያልፋቸው እንደሚችል ዘንድሮ ሊሻገራቸው እንደሚችል አመጣጡ ያስታውቃል።
ጎል ብቻ የሚያገባ ተጫዋች አይደለም። በሞሳላ ለጎል የሚያቀብላቸው ኳሶችም እጅግ የላቁ ናቸው ቁጥሮቹ። እንግዲህ ይህንን ተጫዋች ነው ለ2 ዓመት ሊቨርፑል ለማቆየት የተስማማው። ግን ይሄ የድርድር ሂደት የውስጥ ጉዳዩ እንዴት ያለ ነው የሚለውን እስቲ ለመፈተሽ እንሞክር። እንዴት ነው እዚህ ጋር የደረሱት? ይህንን ሁሉ ወር ሲገፋ ሲንከባለል የቆየው በምን አይነት መንገድ ነው የሚለውን በቀሩን ደቂቃዎች ደግሞ ለመመልከት እንሞክራለን። ትላንትና የሳላ ኮንትራት መፈረም ዜና ሊቨርፑል በማህበራዊ ትስስር ገጾቹ ላይ ሲያሰፍር የተጠቀመው ታግላይን ወይንም ዜናውን ለማብሰር የተጠቀመበት አገላለጽ ሞር ኢን ዛን አውት፣ ከመውጣት ይልቅ ወደ መግባት ያዘነበለ እንደማለት ነው። ይሄንን የተጠቀሙት በምክንያት ነው አድማጮች። ህዳር ወር ላይ ራሱ ሳላ ሳውዛምተንን በእርሱ 2 ጎሎች ታግዘው ከመመራት ተነስተው 3-2 አሸንፈው ከወጡ በኋላ ስለ ኮንትራቱ ጉዳይ ሲጠየቅ እርሱ የዛኔ ምን አለ? ሞር አውት ዛን ኢን አለ። ከመቆየት ይልቅ ወደ መውጣቱ ያዘነበለ ነው ብሎ የዛኔ አስተያየት ሰጠና ያንን አስተያየቱን ነበረ ያንን ታግላይን ነበረ ገልብጠውት ሊቨርፑሎች ሞር ኢን ዛን አውት ብለው ትላንትና የውል መፈረም ዜናውን ያበሰሩት። የሊቨርፑል የሶሻል ሚዲያ ቲም ጥሩ ታግላይን አግኝተዋል። ጥሩ ብልሃት ነው የተጠቀሙት። ወድጄዋለሁ እኔ። ሳላ የፈረመው ኮንትራት የውል ማፍረሻ ያልተካተተበት ነው። የበፊቱ ኮንትራቱም እንደዛው አይነት ነው። የውል ማፍረሻ የለውም ነበረ። ከበፊቱ ስምምነቱ ጋር ከበፊቱ ውሉ ጋር በብዛት በብዙ ነገሮች የተመሳሰለ ነው ሲል ዚ አትሌቲክ ይነግረናል። ስለ አዲሱ የትላንትና ውሉ ሲናገር አንድ አይነት ነው፣ በጣም ተመሳሳይ ነው ይላል። ኤርሊንግ ብራውት ሃላንድ የፕሪሚየር ሊጉ በጣም ከፍተኛ ደሞዝ ተከፋዩ ተጫዋች እርሱ ከሚያገኘው ብዙ ያነሰ አይደለም። ሳላ የሚያገኘው በሳምንት የበፊቱ ውሉ 350,000 ፓውንድ ደሞዝ ነው የሚያገኘው 350,000። አዲሱ ውሉም ከዚህ ያነሰ አይደለም፣ ትንሽ ከዚህ ቢጨምር እንጂ። ነገር ግን የቦነስ ከብቃት ጋር የተያዘ የሚጨመር የኢንሴንቲቭ እና ደግሞ የኮሜርሻል ስምምነቶች የገበያ ስምምነቶችና ከብቃት ጋር የተያያዙ ውሎች ተጨማሪ ገንዘብ በደንብ የሚያስገኝለት ነው። ምናልባትም አዲሱ ውሉ እነዚህ ነገሮች ተግባራዊ ሲሆኑ እስከ 1 ሚሊዮን ፓውንድ ድረስ በሳምንት ሳላ ሊዝቅ ይችላል። ከደሞዙ ጋር ተጠቅልሎ ማለት ነው። ቦነሱ፣ ኢንሴንቲቭ፣ የገበያ ስምምነቱ እና ደግሞ ከብቃቱ ጋር እየተያያዘ አክቲቬት የሚሆኑ ውሎች፣ እነዚህ ክላውስ እስከ 1 ሚሊዮን ድረስ በሳምንት ሊያስገኝለት ይችላል። የሳላ ወኪል ራሚ አባስ ይባላል። ኮሎምቢያዊ ጠበቃ ነው። በብዛት እንደዚህ ያሉ በጣም ሴንሲቲቭ የሚባሉ ጉዳዮችን በስልክ የመነጋገር ፍላጎት የለውም። በስልክ ማውራት አይወድም። ዋትሳፕ ደግሞ አይጠቀምም። ምክንያቱም እርሱ የተቀመጠበት ዱባይ ዩናይትድ አረብ ኤምሬት ዋትሳፕን ትከለክላለች። ስለዚህ ሰውየው በብዛት በአካል ተገናኝቶ ነው ጉዳዩን የሚገለው። ጉዳይ ሲገድል በአካል ነው። ፊት ለፊት አይን ላይን እየተያየን ነው የሚል ሰው ነው። 2017 ላይ ሳላህን ከሮማ ሲያስፈርሙት ሊቨርፑሎች በጊዜው ስፖርቲንግ ዳይሬክተር የነበሩት ማይክል ኤድዋርድስ እና የምልመላ ኃላፊው ዴቭ ፋሎው ዱባይ ድረስ ሄደው ነው ራሚ አባስን አግኝተውት ከዛ ከሮማ ወደ ሊቨርፑል እንዲፈርም ያስማሙት። አሁንም የውል መፈረሙን የኮንትራት ስምምነቱን ድርድር በአካል ነው የበዛውን ነገር የሚገለው። ስፖርቲንግ ዳይሬክተሩ አሁን ማርክ ሂውስ ሆነዋል። ስራውን ባለፈው ዓመት ነበር የጀመረውና እኚህ ሰውዬ ወደ ኃላፊነት ሲመጡ ትልቁ የሚባለው ጥያቄ የየርገን ክሎፕን ተተኪ መፈለግ ነበረ። ከዚያ የየርገን ክሎፕን ተተኪ ሲያፈላልጉ ቆዩና መጨረሻ ከፋይኖርድ አርነ ስሎትን ለመቅጠር ክለቡ ወሰነ። ከዛ ትኩረታቸውን ወደ 3ቱ ተጫዋቾች አደረገ። ወደ ሳላ፣ ወደ ቨርጂል ቫን ዳይክ እና ትሬንት አሌክዛንደር አርኖልድ። እኚህ ስፖርቲንግ ዳይሬክተር ከጊዜ ጋር ሽቅድምድም ላይ ነበሩ። 3ቱ የቡድኑ ትልልቅ የሚባሉ ተጫዋቾች በክረምቱ ውላቸው ላይ ያበቃ፣ ከጥር ጀምሮ ደግሞ ከሌላ ክለብ ጋር ሊደራደሩ ፈቃድ ስላላቸው ጊዜ የላቸውም። ከጊዜ ጋር ሽቅድምድም ላይ ሆነው ነው የነዚህን ኮንትራት የማራዘም ስራ የጀመሩት። የቅርብ ሹመት ስለሆነ ከጊዜ ጋር ጥድፊያ ግድ ይላቸዋል። የትሬንት ከሳላና ከቫንዳይክ ይለያል። ምክንያቱም እድሜው 20ዎቹ አጋማሽ ነው። ደግሞ ሪያል ማድሪድን የሚያክል ትልቅ ክለብ እየፈለገው ነው። ሁለቱ ግን እድሜያቸው 30ዎቹ መጀመሪያ አካባቢ ነው።
እና የፐርፎርማንስ ችግር የለባቸውም። ደግሞ በግልጽ እየወጡ መቆየትን ይፈልጋሉ፣ መቆየታቸውን ይናገራሉ። ማይክል ኤድዋርድስ እና ፋሎውስ የምልመላ ኃላፊው ማርክ ሂውስ እንዳደረጉት የሳላህን ወኪል አባስን ዱባይ ላይ ሄደው አገኙት። የመጀመሪያ በረራቸውን መስከረም አካባቢ ነበር ያደረጉት። ሂውስ ስለ ሳላህ የዚያኔ ማረጋገጫ ፈልጎ ነበረ። አባስን ጠይቆታል። ሳላህ እርግጠኛ ነህ ወይ በሊቨርፑል መቆየት ይፈልጋል? ይሄንን እርግጠኛ ነህ ብሎ ለማረጋገጥ ነው ዱባይ ድረስ የሄደው እና ሌሎች ነገሮችንም በአካል ተገናኝቶ ለማውራት። የዚህኔ ወደ ዩኬ ሂውስ ሲመለስ አባስ ግን ጥርጣሬ ገብቶት ነበረ። እንዴት የደንበኛዬን ፍላጎት ጥርጣሬ ውስጥ ሊያስገቡ ቻሉ? ሊቨርፑሎች እንዴት ነው ሀሳባቸው? ሊቨርፑሎች ሳላህን ሊለቁ አስበዋል እንዴ? እንዴት በሊቨርፑል መቆየት ይፈልጋል እያሉ ይጠይቃሉ ብሎ አባስ በሂውስ ተግባር ተደንቆ ነበረ። የሳላህን ግልጋሎትና ሚና ያከበረ አይደለም ብሎ ነው እሱ የያዘው ይህንን ንግግሩን። ማርክ ሂውስ እንዴት ሳላህ መቆየት ይፈልጋል ብሎ ይጠይቀኛል ብሎ ያነሳውን ሀሳብ። ሳላህ ግን ሜዳ ላይ ያለመዋዠቅ ብቃቱን እያሳየ ነው። ከዛ የሳላህ ጎሎችና አሲስቶች ሳይዋዥቁ ቀጥለዋል። ሊቨርፑል የክፍያ ጉዳዩ አጀንዳ እንዳልሆነ ለማረጋገጥ ለገንዘብ ብዙም ጉዳይ እንዳልሆነባቸው ለአባስና ለተጫዋቹ መንገር ፈልጓል። እኛ አጀንዳችን አይደለም፣ ግድ የለም፣ እኛ የገንዘብ ጉዳይ ብዙም አያሳስባቸው፣ የፈለገውን ያገኛል፣ ግን ማቆየቱን ነው እኛ እርግጠኛ መሆን የፈለግነው እያሉ ይነግራሉ። ሳላህ ከፌንዌይ ስፖርት ግሩፕ ጋር እና ወኪሉ ይሄ ግን እውነት ላይሆን እንደሚችል ጠንቅቀው ያውቁታል። ምክንያቱም የትኛውም ስምምነት ፌንዌይ ስፖርት ግሩፕ የሚያጸድቀው ነው። ፌንዌይ ስፖርት ግሩፕ ደግሞ ሰስቴነብል የሆነ ዘላቂ የሆነ የፋይናንስ አስተዳደርን የሚቀበል ነው። ፖሊሲያቸው እንደዛ ነው። ዘላቂ ያልሆነ ሰስቴናቢሊቲ የሌለው አይነት የደሞዝ ስምምነትም ሆነ የኮንትራት ስምምነት በፍጹም አይፈቅዱም እና ገንዘብ አጀንዳችን አይደለም ቢሉም እነዚህ ወኪሎች እነዚህ ስፖርቲንግ ዳይሬክተርና የምልመላ ኃላፊው ይህንን ቢናገሩም ግን የእነርሱ አለቃዎች ግን የሚሰሩት እንደዛ በሆነ መንገድ እንዳልሆነ አባስ ጠንቅቆ ያውቃል። ምክንያቱም ከዚህ በፊት ተደራድሯልና ይህንን መርህ መጣስ የለበትም። ሳላህ በሜዳ ላይ የቱንም ያህል ቢደምቅ የክለቡን ሕልውና ስጋት ውስጥ ሊከት የሚችል ስምምነት በፍጹም ከፌንዌይ ስፖርት ግሩፕ ሊመጣ እንደማይችል እርግጠኞች ናቸው። ሳላህ በእነዚህ ሰሞናት ይጫወት የነበረው ለባሎን ዶር ነው። ባሎን ዶርን ለማሸነፍ በማሰብ ነው። ባለፉት 10 ዓመታት ይሄንን ሽልማት የወሰዱ ተጫዋቾች እድሜያቸው 30ዎቹ መጀመሪያና 30ዎቹ አጋማሽ የደረሰ ነው። ቤንዜማን ብትወስዱ፣ ሉካ ሞድሪችን ብትወስዱ፣ ሜሲን ብትወስዱ፣ ክርስቲያኖ ሮናልዶን ብትወስዱ ባለፉት 10 ዓመታት ይህንን ሽልማት የወሰዱ ተጫዋቾች እድሜያቸው በሞሳላህ ሬንጅ ውስጥ ስለሆነ ሞሳላህ ይህንን ዋንጫ የማስሸነፍ ይህንን ሽልማት የመውሰድ ፍላጎት አለው። ደግሞ ከፕሪሚየር ሊጉ ሮድሪ የ28 ዓመቱ ተጫዋች ባለፈው ዓመት አሸናፊ ሆኖ ማጠናቀቁ ሌላ የፕሪሚየር ሊግ ተጫዋች በቀጣይ ሽልማቱን ለመውሰድ በር የከፈተ ስለሆነ ሳላህ ኢላማውን እዛ ላይ አድርጎ እየተጫወተ ነው። ሜዳ ላይ ደጋፊዎቹ ጫና እንዲፈጥሩ ይህንን የሚወስኑ ሰዎች ደግሞ እምነት እንዲያደርጉ እሱ ብቃቱ ሳይዋዥቅ እየቀጠለ ነው የሚገኘው። እንግዲህ በዚህ ሁሉ ጊዜ ውስጥ የኮንትራቱ ጉዳይ እድገት ሳያሳይ ቆየ። ጥቅምት አካባቢ ነው ሁለተኛውን ጉዞ ያደረገው የሚባለው። ጥቅምት መጨረሻ አካባቢ ወደ ዱባይ ማርክ ሂውስ ራሚ አባስን ለማግኘት የሳላህን ኮሎምቢያዊ ጠበቃ ወኪል ለማግኘት የሄደው 2022 ላይ የውል ማራዘሚያ ሳላህ ሲፈርም በክለቡ ታሪክ በጣም ከፍተኛ የሚባል የደሞዝ ስምምነትን ሳላህ ሲያደርግ አባስ ያወራ የነበረው ከማይክል ኤድዋርድስ ወይ ደግሞ ከጊዜው የስፖርቲንግ ዳይሬክተር ከሁሊያን ዋርድ ጋር ሳይሆን ከፌንዌይ ስፖርትስ ግሩፕ ፕሬዚደንት ከነበሩት ከማይክ ጎርደን ጋር ነው እና መስከረም ላይ ማርክ ሂውስ እና ባሮ ነው የመጡት። ጥቅምት መጨረሻ አካባቢ ማርክ ሂውስ ነው የመጡት
እነዚህ ሰዎች የክለቡ ስፖርቲንግ ዳይሬክተር ቢሆኑም የመጨረሻውን ፊርማ የመጨረሻውን ውሳኔ ግን የሚወስነው የፌንዌይ ስፖርትስ ግሩፕ ሰዎች ናቸው፣ የነዚህ አለቆች ናቸው። እና አለቆቹ እስካሁን ከአባስ ጋር አለመነጋገራቸው ሰውየውን ጭንቀት ውስጥ ከቶታል። እና ማይክ ጎርደን እስካሁን ለንግግሩ አልመጣም። ወደ ዱባይ እየመጣ ያለው ሂውስ ነው። ከጎርደን ጋር በጣም የዘገመ ፍጥነት ነበረ ከዚህ በፊት 2022 ላይ ሲነጋገሩ የሳላን የኮንትራት ማራዘም ስምምነት ሲፈጽሙ በጣም የዘገመ ነበረ። እስከ መጨረሻዎቹ 3 ሳምንት ድረስ 2022 ላይ ሳላ እንደውም ይለቃል ተብሎ ነበረና ግን መጨረሻዎቹ ሰሞናት ላይ ሰውየው መፈጸም ይችላል። ሰውየው የመጨረሻውን ፕሬዚዳንት ማለት የመጨረሻውን እሱ ማስፈር ስለሚችል ፈጠን አደረገውና ስምምነት ተስማሙ። እና የዚያኔ ሳላ የተስማማው ስምምነት በሊቨርፑል ታሪክ የትኛውም ተጫዋች አግኝቶት የማያውቀውን ገንዘብ ያስገኘለት ነው። ደሞዙ፣ ኢንሴንቲቭ፣ ቦነሱ፣ ተጨማሪ ክፍያዎች፣ የኮሜርሻል ስምምነቶችና ሌሎችም። እንደውም ይሄ ዝርዝር የስምምነት ውል በዩኤስኤ በጣም ዝነኛ በሆነው ዩኒቨርሲቲ በሃርቫርድ ቢዝነስ ስኩል እንደ ኬዝ ስተዲ ተደርጎ ተጠንቷል ጭምር ጥናት ጭምር ተደርጎበታል። በጣም አስገራሚ ስምምነት ስለሆነ እና ይሄንን ስምምነት ደግሞ ማይክ ጎርደን ነው የኤፍኤስጂ ፕሬዝዳንት አፍጥኖት መጨረሻ ላይ የደረሰው። አሁንም እየተመላለሰ የሚገኘው ግን ዱባይ ሂውስ ነው። ያለ ስምምነት እንግዲህ ቆዩ። የፌንዌይ ስፖርት ግሩፕ ባለቤቶች እስካሁን ሳይመጡ ቆዩና ይሄ ያሳሰበው ይመስላል። ሳላህ እንግዲህ ይሄንን ሲመለከት የማይክል ኤድዋርድስም ጉዳይ አልገፋ ሲል የፌንዌይ ስፖርትስ ግሩፕም ሰዎች አለመምጣታቸውን ሲያይ የአባስና የሂውስ የሁለተኛ የዱባይ ንግግርም ከስምምነት ይልቅ ብዙ ያልተስማሙት ጉዳዮች ላይ ገና ጅምር አካባቢ መሆኑን ሲያይ ከወኪሉ አባስ አንድ መልእክት ደረሰው። በል እነዚህን ሰዎች ጫና ውስጥ ክተት የሚል ዳር መጨረሻ አካባቢ ሳላህ ያደረገው ይህንን ነው። እና እነርሱ እንግዲህ ዘገም እያሉ የመጡት ምክንያታቸው ወደ መጨረሻ አካባቢ ለደጋፊዎች ይኸው ኮንትራት አቅርበንለት ነበረ ግን እርሱ ሳይፈርም ቀረ ብለው ከኃጢአት ራሳቸውን ለማዳን ነው። ነጮቹ እንደሚሉት ቱ ሴቭ ዘ ፌስ፣ ፊታቸውን ለማዳን ነው። ደጋፊዎች እንዳይወቅሷቸው ለማድረግ ነው። አሁን ላይ ማጣደፍ ማቻኮል እየቻሉ ወደ ኋላ ላይ ከዛ ዘግየት ይሉና ለደጋፊ ይሄው አቅርበንለት ሳይስማማኮ ቀረ ለዛ ነው ትቷችሁ ሄደው ብለው ራሳቸውን ለማዳን ነው እንደዚህ ያደረጉ ያሉትና ጫናው እስክተት አይነት አስተያየት ከራሚ አባስ የደረሰው ይመስላል። ምክንያቱም ሳላ የሰጠው አስተያየት እንደዛ አይነት ይዘት ስላለው ሳውዛምፕተንን 3-2 ካሸነፉ በኋላ በሞሳላ ድንቅ ብቃት 2 ጎሎችን አስቆጥሮ ከረፍት መልስ ባስቆጠረባቸው 2 ጎሎች ቡድኑ ካሸነፈ በኋላ በጋዜጣዊ መግለጫ በአስተያየት ላይ ይሄንን ጉዳይ ቤንዚን ላይ ያርከፈክፍበት ወስኖ ተነሳ። ሳላ ፕራይቬት ሰው ነው። ይኸውላችሁ የሳላ ባህሪ አድማጮች ብዙ አደባባይ ላይ የሚወጣ አይደለም። እያንዳንዱ ንግግሩ አስቀድሞ የተጠና አስቀድሞ የታሰበበት ነው። በዚያ ጨዋታ 2 ጎል አስቆጥሮ ከወጣ በኋላ በዩናይትድ ኪንግደም ጨዋታውን የሚያሰራጨው ተቋም ስካይ ስፖርት ከጨዋታው በኋላ በነበረ ቃለ ምልልስ ስለ ኮንትራት ሳይጠይቀው ቀረ። እዛ ላይ ጠይቆት ቢሆን በጣም ሸጋ ነበር። እዛው ላይ ስለ ኮንትራቱ ነገር አስተያየቱን ቤንዚኑን ጣል አድርጎ ያርከፈክፈው ነበር። ግን ስካይ ስፖርት ጋዜጠኞች ሳይጠይቁት ቀረና ወጣ። ከዚያ ግን ከመልበሻ ክፍል ወጥተው ወደ ቡድኑ ባስ ወደ ቲሙ ወደሚሳፈርበት አውቶቡስ ሲያመሩ የፕሪንት ጋዜጠኞች የተሰበሰቡበት ቦታ ላይ ሄደና ራሱ ለኮስ አደረጋቸው እና ስለ ትልቁ ጉዳይ መስማት ትፈልጋላችሁ ትጠይቁኛላችሁ ስለሱ ጉዳይ ምናምን አላቸው። ጋዜጠኞቹ ስለዚህ ጉድ መስማት አለማቸው ነውና ንገረን አሉት። ከዛ ሞር አውት ዛን ኢን ከመግባት ይልቅ ወደ መውጣት ያዘነበለ ነው አለ። ከዛ ደጋፊ መንጫጫት ጀመረ። ጄሚ ካራገር ተግባሩን ኮንኖ ስካይ ስፖርት ላይ ይሄ ራስ ወዳድነት ነው፣ እንደዚህ ማለት አልነበረበትም፣ ሊቨርፑል የሊጉ አናት ላይ ሆኖ እየመራ ባለበት በዚህ ሰዓት እንዲህ ማለት አልነበረበትም አለ። ሳላና ሬሚ አባስ ግን ጄሚ ካራገር የማያውቀውን አንድ ነገር ያውቃሉ። ለሳላ እስካሁን ኦፈር አልቀረበም፣ የኮንትራት ፈርምልን ጥያቄ አልቀረበም። ግን ከሳላ ጋር ተመሳሳይ ሁኔታ ውስጥ ላሉት ለቨርጂል ቫን ዳይክ የኮንትራት ፊርማ ኦፈር እኮ ቀርቦለታል፣ ለሱ ግን እስካሁን አልቀረበም እና ሳላን በቃ ላይ ያስፈርሙት ነው የሚል ስጋት ቀርቦባቸዋል።
ይሄንን ባለማግስት የሊቨርፑል ደጋፊዎች በአንፊልድ ባነር ይዘው መምጣት ጭምር ጀመሩ። ጊቭ ሂም ዋት ሂ ዋንትስ፣ የፈለገውን ስጡት እንጂ ግብፃዊ ንጉሳችንንማ አታስከፉት፣ ይሄንን ሌጀንዳችንንማ አታበሳጩት፣ አታሳዝኑት፣ የሚፈልገውን ስጡት እያሉ በባነር ጭምር መጠየቅ ጀመሩ። አሁን ጫናው በረከተ ሊቨርፑል ላይ። አሁን የሊቨርፑል ቦታ ላይ ሆነው ነገሮች ጭንቀት በረከተባቸው። ሊቨርፑሎች ማቆየት ይፈልጋሉ። አንደኛው ምክንያታቸው እድሜው እየገፋ ያለ ተጫዋች ነው እና እርግጠኛ መሆን ይፈልጋሉ በብቃቱ። ሁለተኛው ደግሞ እንደው ጉዳት ነገር ቢፈጠርስ ብለው ያስባሉ። ሶስተኛው ግን ትልቁ ምክንያት የሳላህን ኮንትራት ነው መጨረሻ ላይ ማስፈረም የሚፈልጉት። ምክንያቱም የሳላህ የኮንትራት ስምምነት በጣም ከፍተኛው የደሞዝ ስምምነት የሚካተትበት እንደሆነ ያውቁታል እና ሳላህ ቀድሞ ከፈረመ ከሳላህ በኋላ የውል ስምምነት የሚፈርሙ ተጫዋቾች ይሄው ለሳላህ ይህንን ሁሉ እየከፈላችሁ ይላሉ። የደሞዝ ስትራክቸራቸውን በሙሉ ያናጋባቸዋል። ትሬንት አሌክዛንደር አርኖልድም ሲደራደር፣ ቨርጂል ቫን ዳይክም ሲደራደር የሳላህን ደሞዝ እንደ ማንጸሪያ ያስቀምጡና ይሄው ለሱ ይህንን ሁሉ እየከፈላችሁ ይላሉ። ስለዚህ የሳላህን ጉዳይ መጨረሻ ላይ ነው ማድረግ የፈለጉት፣ መጨረሻ ላይ ነው ማስፈረም የፈለጉት። እነርሱ ደግሞ ይህንን አልፈለጉም። ስለዚህ ቶሎ አምጡልን፣ ቶሎ ስምምነቱን አምጡት እያሉ ነው የሚፈልጉት። ሳላህ በሳውዲ አማራጭ አለው የመጫወት። ጥር ደረሰና ሌሎች ክለቦችም አይናቸውን እየጣሉበት ነው። ከወደ ፈረንሳይም ፓሪስ ሳን ዠርማ እየተባለ ነው። ግን እሱ በቼሻየር መቆየት ይፈልጋል። በደቡብ ሊቨርፑል ከሁለት ሴት ልጆቹና ከሚስቱ ጋር ሆኖ እዚያው መቆየት ነው የሚፈልገው። በአሜሪካ ሜጀር ሊግ ሶከር ያሉ ክለቦች ብዙም ኢንትረስት አላሳዩም እና ያለው አማራጭ ወደ ሳውዲ በደንብ ገንዘብ ወደሚያገኝበት ክለብ መዘዋወር ነው። ግን ሳውዲው ብዙ አላስደስተው፣ ምክንያቱም ፕራይቬሲውን ይነካበታል ብሎ ሰግቷል። በሳውዲ አረቢያ ከፍተኛ ደሞዝ ተከፋይ እንደሚሆን ያውቀዋል። ግን የእስልምና እምነት ተከታይ የሆነው ሞሳላ ለልጆቹና ለባለቤቱ የሚፈልገውን አይነት ነጻነት በሳውዲ የሚያገኝ አልመሰለውም። ሳላ ማለት የገና በዓል ሲከበር የእስልምና እምነት ተከታዩ ተጫዋች የገና ዛፍ ስር ሆኖ የገና ልብስን ለብሶ እንኳን ለገና ደረሳችሁ እያለ የሚለጥፍ ነው። ይህንን ነጻነት ማጣት አይፈልግም እና ትልቁ ፍላጎት በሊቨርፑል መቆየት ነው። ለባለቤቱም ለተጫዋች ለልጆቹም ነግሯቸዋል። ተዘጋጁ፣ ራሳችሁን አዘጋጁ፣ ላንቆይ እንችላለን ብሎ። ግን የካቲት ሲመጣ ነገሮች የበለጠ መፍጠን ጀመሩ። ከዚያ የቀረበለት ስምምነት ደግሞ ሳላህ የሚወደው ራሚ አባስ ወኪሉም የሚስማማበት ሆነ። ገንዘብ ላይ ሊቨርፑሎች እጃቸውን ያዝ ማድረግ አልፈረጉም። በደንብ አድርገው ነው የሰጡት። እርሱም እሱን ተቀበለ። ትላንትና ሲናገር ስምምነቱን ለቤተሰቤ ስነግራቸውና በሊቨርፑል እንደምቆይ ሲያውቁ ከልጆቹ መካከል መካ በጣም ነበር የተደሰተችው። ሴት ልጁ መካ ትባላለች አንደኛዋ። ከጓደኞቿና ከትምህርት ቤት መራቅ አልፈለገችም። እዚያው ሊቨርፑል መዝለቅ ነው እሷ ፍላጎቷ እና ቤተሰቡ ሁሉ በጣም ነው የፈነደቀው። ሳላህም ደስ ብሎታል። ከሊቨርፑል መውጣት በፍጹም አይፈልግም ነበር። እንግዲህ ኮንትራቱን ፈረመ። ሂደቱ ይህን ይመስላል። በሰዓት ምክንያት ብዙ